ኪሩቤል እንግዲህ ስካሩን ተያይዞበታል ማለት ነው። ልጆች ስልኩን ሁሉ ወስዶበት ነበረ። ነገር ግን ማለት ልጁ ሊጎዳው ሳይሆን ያው እሱ እስቲ ምን እንደሚሆን ለማየት እና በጣም ጥሩ ልጅ ነው። ጽናት ደግሞ ደንግጣ ምንድነህ ማነህ ምናምን ስትለው ጽናት ለመጥፎ ንግግር አትቸኩይ፣ ቆመ ብለሽ አስቢ፣ በኋላ የሚቆጭሽን ነገር መጥፎ ነገር እንዳትናገሪ አላት ማለት ነው። እንግዲህ አንተ ምንድነው ከየት ነው የመጣኸው ምናምን ሲሉት እነ ናሆሜ እኔ የኪሩቤል ጓደኛ ነን ሲለ እንዴ እኛም ማናውቀው የኪሩቤል ጓደኛ አለ እንዴ ስትል እንትና መራዊት አዎ ከተዋወቅን ገና 1 ሳምንታችን ነው እና ታዲያ ምንድነው የሆነው ልጁ ሲነግራቸው ሲል እንግዲህ ኪራ አልሰከረም አውቀው ስለሆነ መጥቶ እንዳይናገር እንግዲህ ይዞት ሄደ ወደ ክላስ ማለት ነው። ናሆሜ ደግሞ ተናደደ ማለት ነው። በጣም የተናደደው ለምን ይጠጣል? እንዴት እንደዚህ ሊሆን ቻለ? ለምንድን ነው? ምን ተገኝቶ ነው የሚለው ነገር ናሆሜን በጣም አናዶታል። ኪራ ደግሞ እናንተ ሁላችሁም አስመሳዮች ናችሁ፣ እኔም ደግሞ በእናንተ ላይ እያስመሰልኩ መኖር እፈልጋለሁ ብሏል ባለፈ ክፍል ማለት ነው። ምክንያቱም የእናቱን መታመም ሁላቸውም ደብቀውት ስለነበረ እሱም እያንዳንዷን የሚያደርጋትን ነገር ለማንም መናገር አይፈልግም። ለጽናት እንግዲህ ሰክሮም ቢሆን ነግሯታል ትላንትና ብቸኝነትን ካሁኑ ልመጂው፣ እኔን ከሆነ ከነገ ጀምሮ አታገኘኝም አላት ማለት ነው። ጽናትም ደንግጣ ምን ማለት ነው ኪራ ምንድን ነው ስትለው አይ ምንም በቃ ኪሩቤል ባለፈው ነገር እየወቀስከኝ አይደለም አይደል እያለች እንግዲህ ነው እንጂ ነው ግን እሷ ምንም የምታረቀው ጉዳይ የለም። ምክንያቱም ቤተሰቦች ናቸው። አባትን እንዳትናገር ያላት ልጅቷን ግን ደግሞ እኔ አሁንም ጥፋተኛ የምለው እናትህንም አባትህንም ነው። ምክንያቱም ኪሩቤል ሕፃን ልጅ አይደለም፣ እውነታውን መናገር ነበረባቸው። ምን ማለት ነው አሁን ይህ ልጅ አንድ ነገር ቢሆንስ የዘላለም ጸጸት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ኪራ አሁንም ራሱን ከማጥፋት ወደ ኋላ አላለም ማለት ነው። ነገር ግን ደግሞ ይሄ ልጁ እየተከታተለ ስልኩን ሁሉ እስከ መደበቅ ድረስ ደርሶበታል። ኪራ እንግዲህ ሰክሮ ወደ ቤት ይዞት መጣ። ቅዱስ ይዞት ከመጣ በኋላ ግን ናሆሜ፣ መራዊት፣ ጽናት ተቀምጠው እየጠበቁት ነበረ። ኪራ ሰክሮ ሲያዩት በጣም እንደነገጡ ኪሩቤል ምን ተገኝቶ ነው እንደዚህ ሊቀየር የቻለው ምንድን ነው ነገሩ ምናምን የሚለው ነገር ውስጣቸው አደረ። እንግዲህ ልጁ ሊያስረዳቸውን ቢሞክር ኪሩቤል ጊዜ አልሰጠውም። ኪራም እንግዲህ ሰክሮ ካደረበት ሶፋ ላይ ራሱን አገኘ። ጽናቴም እዛ ቁጭ ብላ ኩርምት ብላ ሶፋ ላይ አጠገቡ ነበረች። ሲነቃ ጽናትን እንዴ እዚህ ጋር ምን ትሰሪያለሽ ሲላት እንዴ አንተ ምን ሆነክ ነው? ቆይ እኔ አንተ ልጠይቀ እንጂ ምን ሆነክ ነው? ማታ እኮ ሰክረ ነበር ስትለው ታዲያ ምንድን ነው የተናገርኩሽ? መጥፎ ነገር ተናግሬሻለሁ ሲላት ስለምኑ ስትለው ተመስገን አልተናገርኩም አለ ማለት ነው። ምክንያቱም እሞታለሁ የሚለውን ነገር ማለት ነው። እና ከዛ ስልኩን ሲፈልግ ስልኩ የለም፣ ሮጦ ወጣ። አሁንም ጃኬቱን ይዞ ሄደ። ልጁን ፈልጎ አገኘው። ልጁ መኪና ውስጥ ቁጭ ብሎ ነበረ። አንተ ሰውዬ ግን ምንድነው? ማነህ? ከየት ነው የመጣኸው? ቆይ ምንድነው ሲለው እኔማ የዛሬን ጀንበር እንድታያት ያደረግኩህ ልጅ ነኝ፣ ግን አንተ ደግሞ ተስፋ የቆረጥከው ለዚች ምድር ፈተናን ላለማለፍ ብለህ ራስን ገና በወጣትነት እድሜ ራስን ለማጥፋት ምናምን ሲለው ቆይ አንተ ምን ቤት ነው ምን አገባ ምን ሲለው ቆይ አንተ ቢያንስ እንኳን እንደዚህ 100 ጊዜ ለምትደውል ፍቅረኛ እንኳን አታስብላትም? ግን አታሳዝንህም አለው። እሷ አይደለችም የደወለችው አለው ማለት ነው ኪራ። ኧረ እባክህ እና ህይወቴ የምትላት ከሷ ሌላ ሰው አለ እንዴ ነው ወይስ ተስፋ የቆረጠም ሰው ቺት ያደርጋል ሲለው አንተ እሷ በመሆኗን እንዲታወቀ መቼም ህይወት ያልካት እሷ ነው ሲል እንግዲህ በዛው በላሁን ና የሆነ ቦታ ጅክሊት ብሎ እንደገና ድጋሚ አሰከረው ማለት ነው። ልጁ ሊጎዳው ፈልጎ አይደለም፣ ነገር ግን ይሄን ሀሳቡን ሊያስቀይረው ፈልጎ መሰለኝ እንግዲህ እየተናገረ ነበረ። ከዛ ሆነም ሰክሮ ወደ ቤት ይዞት ሲገባ እንግዲህ ሁሉም ተደናገጡ። ናሆም እንደነገጠ፣ መራዊትም እንግዲህ
ከዛ በኋላ ነው ሰክሮ ድብን ብሎ ተኝቷል። ልጁም ሄደ። ከዛ ጽናት ኪችን ነበረች። ኪችን ጎንበስ ብላ ቀና ስትል ልጁን አጠገቧ አየችው ማለት ነው። ደንግጣ ምንድነው ማን ቤት ነው የገባኸው ስትለው እንዴት መጣ ስትለው በመኪና ቤት ገባ ስትለው በበሩ አለ ማለት ነው። ከዛ እንዴ በሩ ማን ከፈታለ ስትል ቁልፍ እኔ ጋር አለ። ቆይ አንተ ሰውዬ ምን እንደምትፈልገው ከኛ አለችው። ከዛም እንግዲህ ኪራ ተኝቷል። የሰካራም ሰው እንግዲህ ይሄ ነው ተኝቶ ማርፈድ ነው ስራው። በቃ ይነሳል ቀስቅሰው ብሎ ሊሄድ ስል ተው የተኛ ስትለው አይ ከዚህ በለጠ ማርፈድ የለበትም ብሎ ሊቀሰቅሰው ሄደ ማለት ነው። ከዛም እዛ ከገባ በኋላ ገና በጠዋቱ ራስን ልታጠፋው የተነሳኸው ጓዴ ለአንድ ሳምንትም ቢሆን እድሜህን አራዝሜልሃለሁ። ከዚህ በኋላ ግን ሀሳብ ትቀይራለህ ብዬ አስባለሁኝ። ብቻህንም አልተውክም እያለ እንግዲህ ከዛም ቀሰቀሰው። ከዛም አስነሳው። ተነስ ምን ራስን ልታጠፋ ራስ መባል ሰው እንዳይሰማ ካለ አይደለ እንደዚህ ለምትፈራ ነው አይደለ ራስ ላይ የፈረድከው አለው ማለት ነው። እንግዲህ ከዛም ሳሎን ሄዱና ቁጭ ብለው ኪራ ልብሱን ቀይሮ እስከሚወጣ ልጁ ቁጭ ብሎ ነበረ። ከክብሮሜ ጋራ እያወራ ነበር። ክብሮሜና ሰኒዬም ደግሞ ፍቅር እየሸተቱ ነው ማለት ነው። ወይኔ ይጣበሳሉ ታያላችሁ። ምክንያቱም ሰኒ አውቃ ነበር ደረጃ ላይ የወደቀችው የዛን ቀን። ምክንያቱም የኔ ኮሰረት እያለ እንግዲህ እንዲያስታምማት ስለፈለገች ብቻ በዛ ወደ ፍቅር ይቀየራል ነገሩ ሁሉ ማለት ነው። አሁንም ጠጋ ብሏል፣ እየተንከባከባት ይገኛል ክብሮም ማለት ነው። ሰኒዬ እንግዲህ እናውጣ እያለች አንድ ትራስ አንዴ ምን እየወረወረችበት ነበር። እናም ልጁ እዛው ሳሎን ቁጭ ብሎ ኪራ መጣ። ከዛም ጽናት መጣችና ኪራ ቁርስ ላቅርብ ስትለው አዎ አቅርቢ አንቺ በልተሻል ሲላት እኔ ከመቼ ወዲህ ነው ብቻዬን የምበላው ስትለው እሺ አቅርቢና አብረን እንበላለን አላት። እሺ ብላ ሄደች ማለት ነው። አንተ ምን ሆነሃል? ልጅቷን ያልሆነ ተስፋ የምትሰጣት ምንድን ነው ስለው እና ምን ላድርግ? አይ ልጅቷን የማይሆን ተስፋ ሰጥተ በማይወል ቃላት አትሸንግላት በቃ ምናምን ሲለው ቅዱስ እኔ ጽናትን ከምታስበው በላይ አፈቅራታለሁ፣ በጣም አፈቅራታለሁ እና ካፈቀርካት ኑርላታ ልጅቷን አትጉዳት ሲለው እንደውም የሆነ ተረት ይጥንቸለው ምናምን ነገረው ማለት ነው። ከዛም አልችልም መኖር አልችልም ሲለው ለምን? በእርግጥ የእናትህን ሞት ደብቀውሃል፣ የእናትህን መታመም ደብቀውሃል፣ ግን ደግሞ ፍቅር መሀሪ ነው፣ ፍቅር ይቅር ባይ ነው ሲለው እንግዲህ ጽናት ወግ ብላ መጣች ማለት ነው። ብቻ ይሄንን ነገር ተሰማለች ብዬ አስባለሁኝ። ጽናት እንግዲህ ኪሩቤል በቀጣይ ቪዲዮ ሀሳቡን ይቀይራል ብዬ አስባለሁኝ። በቃ ይቅርታ አድርግላቸውና ለሁሉም አብራቸው ቀጥል።